ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ኢንትሮዳክሽን ቱ መኒ፣ ስለ ገንዘብ እንተዋወቅ። ገንዘብ ምንድነው የሚለውንና ተያያዥ ነገሮችን የገንዘብ ሂስትሪ በኢትዮጵያ የሚለውን ነገር ለማየት እንሞክራለን። የኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ የቻናል ቤተሰብ መሆን ትችላላችሁ። ቤተሰብ የሆናችሁ ደግሞ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችሁ ዘንድ የደወል ምልክቷን መጫን ትችላላችሁ። እንግዲህ ኦቨርቪው ኦፍ ዚስ ዩኒት ስናይ ይሄን ዩኒት ለመጀመሪያ ያክል ኦቨርቪውን ስናይ ዚስ ዩኒት ኤክስፕሬስስ ዘ ኔቸር ኦፍ መኒ ፎከሲንግ ኦን ዋት መኒ ኢዝ ሃው ኢት ወርክስ ኤንድ ኢትስ ሴንትራል ሮል ኢን ኢኮኖሚክ ሲስተም። ገንዘብ ምንድነው፣ እንዴት ይሰራል፣ በኢኮኖሚ ሲስተም ያለው ሴንትራል ሮል ምንድነው የሚለው እናያለን። ኪ ፎከሳችን የሚሆነው አንደርስታንድ ሃው መኒ አክትስ አስ ኤ ኮር ሜካኒዝም ኢን ፋሲሊቴቲንግ ኤፊሺየንት አሎኬሽን ኦፍ ሪሶርስስ ኤንድ ስሙዝ ፈንክሽኒንግ ኦፍ ኢኮኖሚክ አክቲቪቲስ። ገንዘብ ኮር ሜካኒዝም አለው። ምንም ፋሲሊቴት ያደርጋል። ኤፊሺየንት አሎኬሽን ኦፍ ሪሶርስ እና ስሙዝ ፈንክሽን ኦፍ ኢኮኖሚክ አክቲቪቲን ፋሲሊቴት ያደርጋል። ኢምፖርታንሱ ምንድነው? ሌላው የምናየው ነገር ነው። ኤምፋሳይዝስ መኒስ ሮል ኢን ኮኔክቲንግ ባየርስ ኤንድ ሰለርስ ኢናብሊንግ ስፔሻላይዜሽን ኤንድ ሰፖርቲንግ ኤ ፈንክሽኒንግ ማርኬት ኢኮኖሚ ያደርጋል ማለት ነው። ማን? ገንዘብ። ስለዚህ ኤክስፕሎር የምናደርጋቸው ኪ ኮንሰፕትስ the definition and the characteristics of money as well as the basic function of money in the economy in an economy የሚለውን ይሆናል ማለት ነው። እነዚህ ነገሮችን አንድ ባንድ በሶስት ሌሰኖች ከፋፍለን ለማየት እንሞክራለን። what is money? definition and money. money ምንድነው? ገንዘብ ምንድነው? አስቡ እስኪ 1 2 3 ሰከንድ። economists define money anything that is generally accepted in payment for goods and services or in the payment of debts. ገንዘብ ማለት ነው generally accepted ነው፣ ተቀባይነት ያለው ለሸቀጦችና አገልግሎቶች ለመግዛት ወይም ለመሸጥ፣ ለክፍያ እንዲሁም ብድር ለመክፈል የሚያገለግል ምን ይባላል? ገንዘብ ይባላል። anything that is generally accepted in payment for goods and services in the end or in the repayment of debts. in daily life money is usually understood as currency. በዴይ ላይፍ ገንዘብን ብዙ ጊዜ አንደርስቱድ የምናደርገው ከረንሲ ነው። ኮይንስ ፕላስ ፔፐር ኖትስ ብለን ማለት ነው። ኮይንስ ፕላስ ፔፐር ኖትስ ብለን ነገር ግን እሱ ብቻ ላይሆን ይችላል። እንዴት ነው እናየዋለን። ኤግዛምፕል if someone demand your money or your life you naturally hand over your currency. not ask for technical definition. በቃ ሳሙን እንደዚህ አይነት ጥያቄ ጠይቀን ሃንድ ኦቨር የምናደርገው ምንድነው? ከረንሲው ነው። ሌላ ምንም አይነት ቴክኒካል ዴፊኒሽን የለው። ብሮድ ዴፊኒሽን ኢኮኖሚክ ዴፊኒሽን ስናይገን money is any good or item that is widely used and accepted in economic transaction facilitating the exchange of goods and services. የማኒ ብሮድ ዴፊኒሽን ምንድነው? good or item ሊሆን ይችላል። ግዴታ ከረንሲ ብቻ ላይሆን ይችላል። good or item that is widely used and accepted in economic transaction. the economic transaction used now accepted ሆነ widely used and accepted የሆነ እና economic exchange for goods and services facilitate የሚያደርግ ምን ይባላል? ገንዘብ ይባላል። money as a commodity it is accepted by general consent and performs multiple roles in the economic system. ስለዚህ ብሮድ ዴፊኒሽኑ ምን ያጠቃልላል? money as a commodity ያጠቃልላል። function of main functions እና acts as medium of exchange. the medium of exchange ያገለግላል። used as express price and value express ለማድረግ ለመግለጽ ያገለግላል። circulate anonymously across individuals and across countries. በኢንዲቪጁዋልስ መካከል ምን ያደርጋል? across ፍሎ ያደርጋል፣ circulate ያደርጋል። even በአገራት መካከል ፍሎ ያደርጋል። service as a primary measure of wealth. የእያንዳንዱ ሰው wealth measure የሚደረገው ምንድነው? በገንዘብ ነው። essential characteristics of money. የገንዘብ characteristics ስናይ to perform its role effectively money must possess several key characteristics. እንግዲህ money የሚባለው ነገር ሮል አለው ብለናል። ያን ሮል effectively perform እንዳደርግ ከተፈለገ እነዚህን ጸባዮች ምን ማድረግ አለበት? ፕሮሰስ ማድረግ አለበት። ቁልፍ ጸባዮች ፕሮሰስ ማድረግ አለበት። አንደኛው ስታንዳርዳይዜሽን ነው። money must have a uniform quality and appearance allowing people to easily determine and compare its value. money ምን ሊሆን ይገባል ማለት ነው? uniform quality እና appearance ሊኖረው ይገባል። example a 10 ብር note is always recognized and trusted as worth 10 ብር regardless of where it is used. የትም ተጠቀመው፣ ሙያም ተጠቀመው፣ አኮቦም ተጠቀመው፣ ኦጋደም ተጠቀመው፣ ሳሙኤል ባድመም ተጠቀመው፣ በአራቱ ኢትዮጵያ ጠረፍ
10 ብር ነው። በቃ እንደ 10 ብር ምን መደረግ አለበት? ትረስት መደረግ አለበት። ዩኒፎርም ኳሊቲ እና አፒራንስ ሊኖረው ይገባል። ይሄ ምን ይባላል? ስታንዳርዳይዜሽን ይባላል። ሌላው ሁለተኛው አክሴፕታቢሊቲ ነው። መኒ መስት ቢ ዋይድሊ አክሴፕትድ ባይ ኤቭሪዋን ኢን አን ኢኮኖሚ። በኢኮኖሚው በሁሉም ሰዎች ረገድ ምን መደረግ አለበት? አክሴፕት መደረግ አለበት። ፒፕል አክሴፕት መኒ ኖት ቢኮዝ ኦፍ ኢትስ ኢንትሪንሲክ ቫልዩ በት ቢኮዝ ዘይ ትረስት አዘር ዊል አክሴፕት ኢት። ገንዘብን የሚጠቀሙት ለምንድን ነው? ኢንትሪንሲክ ቫልዩ ስላለው አይደለም። ገንዘብ ሁለተኛ ቫልዩ አለው። አይዞ ኢንትሪንሲክ ቫልዩ እና ፌስ ቫልዩ። ኢንትሪንሲክ ቫልዩ ኢዝ ዘ ማቴሪያል ዛት ዘ ብር ኢዝ ሜድ። ገንዘቡ የተሰራበት ኢንትሪንሲክ ቫልዩ ይባላል። ፌስ ቫልዩ ላይ የተጻፈው ቁጥር ነው። ስለዚህ ገንዘቡን የሚቀበሉ ሰዎች ኢንትሪንሲክ ቫልዩን የተሰራበትን ዋጋ ብለው ሳይሆን ገንዘቡን ሌላ ሰዎች ይቀበሉናል ብለው ስላሰቡ ብቻ ነው። ይሄ ምን ይባላል? አክሴፕታቢሊቲ ይባላል። ሶስተኛው ዲቪዚቢሊቲ ነው። ዲቪዚቢሊቲ መከፋፈል፣ ዲኖሚኔሽን። መኒ መስት ቢ ኢዚሊ ዲቫይድድ ኢንቱ ስሞል ዩኒትስ ቱ ፋሲሊቴት ስሞል ኦር ላርጅ ትራንዛክሽን። ገንዘብ ስሞለር ወይም ላርጅ ትራንዛክሽንን ለማከናወን ኢዚሊ ወደ ስሞል ዩኒትስ ዲቫይድድ መሆን መቻል አለበት። 200 ብር ለምሳሌ ወደ 100 ብር፣ ወደ 50 ብር ምናምን መከፋፈል እንደማለት ነው። ኤግዛምፕል የ100 ብር ኖት ካን ቢ ብሮከን ኢንቱ 50 ዩኒት ብር ኖትስ ቱ ማች ፕራይስ ኤንድ ማርኬት ቼንጅ እና ፕራይሱን ፋሲሊቴት ለማድረግ መኒ ምን መሆን አለበት? ዲቪዚቢሊቲ መሆን አለበት። ስለዚህ ስታንዳርዳይዜሽን፣ አክሴፕታቢሊቲ ኤንድ ዲቪዚቢሊቲ አር ዘ ኪ ካራክተሪስቲክስ ዛት ጊቭስ ዘ መኒ ቱ ፐርፎርም ኢትስ ሮል ኢፌክቲቭሊ ማለት ነው። ሌላው ደግሞ ፖርቴቢሊቲ እና ዱሬቢሊቲ የሚባሉ ሁለት ቁልፍ ጸባዮችም አሉት። ፖርቴቢሊቲ ኤንድ ዱሬቢሊቲ። መኒ ሹድ ቢ ኢዚ ቱ ኬሪ allowing individuals to conveniently use in everyday purchase and transaction። በቃ መኒ ምን ሆነ አለበት? ለመሸከም ለመያዝ ኢዚ መሆን አለበት። and day to day activity purchase እና ትራንዛክሽንን ለማካሄድ ኮንቪኒየንት አመች መሆን አለበት። ኤግዛምፕል you can carry a large volume in your pocket using paper money or digital money። ገንዘብን በኪስ in the form of digital money or pocket money ለመያዝ መቅለል አለበት። ይሄ ፖርቴቢሊቲ አራተኛው ኬ ፊቸር ነው። አምስተኛው ኬ ፊቸር ዱሬቢሊቲ ነው። መኒ ሹድ ቢ ሎንግ ላስቲንግ። ገንዘብ ምን መሆን አለበት? ሎንግ ላስቲንግ ሊሆን ይገባል። ኢት መስት ኖት ዲኬይ ኦር ዌር አውት ኢዚሊ ስሩ ፍሪኩዌንት ዩዝ። በፍሪኩዌንት ዩዝ ምክንያት ምን መሆን የለበትም? ዲኬይ መሆን የለበትም። ዌር አውት መሆን የለበትም። ዱሬብል መኒ ሜንቴንስ ኢትስ ፎርም ኤንድ ዩዜቢሊቲ ኦቨር ታይም ኢምፖርታንት ፎር ትረስት ኤንድ ሎንግ ተርም ቫልዩ። ማኒ ዱሬብል ከሆነ ለኢትስ ፎርም እና ዩዜቢሊቲ ፎር ኦቨር ታይም ምን ይሆናል ማለት ነው? ኢምፖርታንት ለትረስት እና ለሎንግ ተርም ቫልዩ ያገለግላል ማለት ነው። ዘስ ካራክተሪስቲክስ ኢንሹር መኒ ኢዝ ፕራክቲካል ኤፊሽንት ኤንድ ሪላያብል አስ ኤ ቱል ፎር ሞደርን ኢኮኖሚክ ኤክስቼንጅ። እነዚህ 5 የጠቀስናቸው የገንዘብ ካራክተሪስቲኮች ገንዘብ ፕራክቲካል እና ኤፊሽንት እንዲሁም ሪላያብል ቱል ኦፍ ሞደርን ኢኮኖሚክ ኤክስቼንጅ እንዲሆን ያስችሉታል ማለት ነው። ሌላው ሶሻል ኤንድ ኢኮኖሚክ ሮል ኦፍ መኒ። የገንዘብ ሶሻል እና ኢኮኖሚክ ሮል ስናይ መኒ ኢዝ ሞር ዛን ጀስት ኮይንስ ኦር ፔፐር ኢት ኢዝ አ ሶሻል ኮንቬንሽን። ገንዘብ ጀስት ከኮይን እና ከፔፐር በላይ ነው፣ ሶሻል ኮንቬንሽን ነው። ኢት ዩዝስ ኢዝ ቤዝድ ኦን ኮሌክቲቭ አግሪመንት። የገንዘብ ጥቅም ኢት ኢዝ ቤዝድ ኦን ምንድነው? ኮሌክቲቭ አግሪመንት ነው፣ የጋራ ስምምነት ነው። ኢዘር ስሩ ሎ ኦር በከስተም ወይም በህግ ማለት ነው። a good becomes money only if everyone recognized it and everyone agrees to accept it in transaction። ጉድ ደግሞ ማን ሊሆን የሚችለው? ሁሉም ሰው ሪኮግናይዝ ያደረገውና ሁሉም ሰው ለትራንዛክሽን አክሴፕት ካደረገው ምን ይባላል? ጉድ ማኒ ሆነ ይባላል። ኪ ፊቸር አሉት። ኪ ፊቸር የመኒ አንደኛ ዩኒቨርሳሊ ኤክስቼንጀብል ነው። ዩኒቨርሳሊ ኤክስቼንጀብል መኒ ካን ቢ ዩዝድ ቱ ባይ ኤኒ ካይንድ ኦፍ ጉድስ ሰርቪስስ ኦር አሴት ላይክ ፉድ፣ ላንድ፣ ክሎዚንግ የመሳሰሉትን ምን ማድረግ አለበት? መግዛት አለበት። ዩኒቨርሳሊ ኤክስቼንጀብል ነው። ሁለተኛው ኢሊሚኔትስ ዘ ኒድ ፎር ባርተር። የባርተርን ስምምነት ኢሊሚኔት ማድረግ አለበት። አቮይድ ዘ ዲፊካልቲስ ኦፍ ዘ ባርተር ሲስተም ዌር ዘ ዳይሬክት ኤክስቼንጅ ኦፍ ጉድስ ዋዝ ሪኳየርድ። ባርተር ሲስተም ማለት ዘ ዳይሬክት ኤክስቼንጅ ኦፍ ጉድስ ፎር ጉድስ ማለት ነው። ለምሳሌ ጤፍን በማሽላ ልብስን በምናምን መለወጥ ባርተር ሲስተም ማለት እሱ ነው። እቃም በቃ ዳይሬክት ኤክስቼንጅ ኦፍ ጉድስ ፎር ዘ ጉድስ። ስለዚህ መኒ ኒድ ፎር ባርተርን ማስወገድ አለበት። ሌላው ኦብጀክቲቭ ሜዥር ኦፍ ቫልዩ ነው። ኦል አዘር ኮሞዲቲስ አር ቫሉድ ኢን ተርምስ ኦፍ መኒ ክሬቲንግ ኤ ኮመን ስኬል ኦፍ ፎር ኮምፓሪዥን። እንግዲህ
ነገር ባለም ላይ ያሉ ነገሮች ህንጻውም ምኑም ቤቱም መኪናውም ምኑ በምንድነው ሜጀር የሚደረጉት? በገንዘብ ነው። ገንዘብ ይወጣላቸዋል። ስለዚህ ገንዘብ ሆነ ማለት ነው ኮመን ስኬል ፎር ኮምፓሪዝን ለማወዳደሪያ ኮመን ስኬል ፈጠረ። all other commodities are valued in terms of money creating a common scale for comparison። በጣም የሚገርም ድንቅ ሀሳብ እኮ ነው። ስለመናገር ኢኮኖሚክስ ስለምትማረው ልትኮሩ ይገባል። በጣም ረቂቅ ሳይንስ ነው። ሶ አስቡት እስኪ ትልቁን ትንሹን ኤቭሪቲንግ እኔ ይገርመኛል። ሶ ገንዘብ ዩኒቨርሳል ኤክስቼንጀብል መሆን አለበት። ሊሚትድ ዘ ኒድ ፎር ባርተር እና ኦብጀክቲቭ ሜዠር ኦፍ ቫልዩ ነው። ኦሪጂኑን ስናይ ሂስቶሪካሊ መኒ ስታርትድ አስ ኤ ኮሞዲቲ ዊዝ ፊዚካል ዩዝፉልነስ። መኒ የተጀመረው ፊዚካል ኮሞዲቲ ዊዝ ፊዚካል ስታርትድ አስ ኤ ኮሞዲቲ ዊዝ ፊዚካል ዩዝፉልነስ ነው። ለምሳሌ ጎልድ፣ ሲልቨር የመሳሰሉት ማለት ነው። ያኔ ግን ገንዘቡ ሳይሆን የሚፈለገው ጎልድ ኤንድ ሲልቨር ኢንትሪንሲክ ቫልዩ ነበር፣ ፌስ ቫልዩ አልነበረም። ኦቨር ታይም ኢትስ ሮል ሽፍትድ ፍሮም ኢንትሪንሲክ ቫልዩ ቱ ትረስትድ ቤዝድ አክሴፕታንስ። ከዛ ከኢንትሪንሲክ ቫልዩአቸው ከፊዚካል ዩዝፉልነሳቸው ወደ ምን መጣ ማለት ነው? ትረስት ቤዝድ አክሴፕታንስ ወደ ፌስ ቫልዩአቸው መጡ ማለት ነው። ኢን ሰመሪ መኒ ኢዝ ዘ ፋውንዴሽን ኦፍ ኦል ማርኬት ትራንዛክሽንስ ኤንድ አን ኢሴንሻል ቱል ፎር ኢኮኖሚክ ኮኦርዲኔሽን አክሮስ ሶሳይቲ። ገንዘብ ምንድነው? ዘ ፋውንዴሽን ኦፍ ኦል ማርኬት ትራንዛክሽን የሁሉም ማርኬት የገበያ ግብይቶች ፋውንዴሽን እና ኢሴንሻል ቱል ፎር ኢኮኖሚክ ኮኦርዲኔሽን አክሮስ ሶሳይቲ ነው ማለት ነው። ይህን ካየን እንግዲህ ኢቮሉሽን ኦፍ መኒ ገንዘብ የተነስቶ የደረሰ የሚለውን እንዴ ኤቭሪ ሁማን ላይፍ ኤንድ ዘ ራይስ ኦፍ ኤክስቼንጅ ስናይ ላይፍ ኢን ፕሪሚቲቭ ሶሳይቲስ ኢን አንሸንት ታይምስ ሁማን ላይፍ ዋዝ ሲምፕል ኤንድ ኖት ኢኮኖሚካሊ ኮምፕሌክስ። ፕሪሚቲቭ ላይፍ ጋር ህይወት ቀላል ነበረች። ያን ያክል ኮምፕሌክስም ኢኮኖሚካሊም ኮምፕሌክስ አልነበረችም። ኢች ኢንዲቪጁዋል ኦር ሃውስሆልድ ዋዝ ሰልፍ ሰፊሽንት ፕሮዲዩሲንግ ኤቭሪቲንግ ዘይ ኒድ። በዛ ጊዜ ሁሉም ሃውስሆልዶች በሚባል ደረጃ ሰልፍ ሰፊሽንት ነበሩ። የሚፈልጉትን ነገር ማምረት ይችሉ ነበር። ፕሮዲዩሲንግ ኤቭሪቲንግ ዘይ ኒድድ። ፉድ ለምሳሌ ጋዘርድ ፍሮም ኔቸር ኦር ሃንትድ ያደርጉ ይችላሉ። ክሎዚንግ ሜድ ባይ ሃንድስ ፍሮም አኒማልስ ኦር ከፕላንት ይሰራሉ። ልብስን መጠለያን ደግሞ ኮንስትራክቲንግ ዩዝ ሎካሊ አቬሌብል ማቴሪያልስ። ሶ ዘ ቤዚክ ኒድ አባውት ገንዘብ ምግብንም ልብስንም መጠለያንም ከራሳቸው ከአካባቢያቸው ማግኘት ይችሉ ነበር። ስለዚህ ኢንሸንት ታይም ሁማን ላይፍ ምን ነበር ማለት ነው? ሲምፕል እና ኢኮኖሚካሊ ኮምፕሌክስ አልነበረም። ኢኮኖሚክ አክቲቪቲ ዋዝ ስትሪክትሊ ሊሚትድ ቱ ፕሮዳክሽን ኤንድ ኮንሰምፕሽን። በሊሚቲቭ ሶሳይቲ ኢኮኖሚክ አክቲቪቲው ምንድን ነበር? ፕሮዳክሽን እና ኮንሰምፕሽን ላይ ብቻ ሊሚትድ ይሆን ነበር። ፕሮዳክሽን ምንድነው? ፎር ፐርሰናል ዩዝ ነው። ፕሮዲዩስ የምታደርገው ለራስህ ነው። ለኮንሰምፕሽንስ ባይ ዘ ፕሮዲዩሰር ራስህ ያመረትከውን ራስህ ኮንሱም ታደርጋለህ። ራስህ ፕሮዲዩስ ታደርጋለህ። የምትፈልገውን ራስህ ኮንሱም ታደርጋለህ። ራስህ ፕሮዲዩስ ታደርጋለህ። ራስህ ፕሮዲዩስ ኤቭሪቲንግ ዘይ ኒድድ ማለት እሱ ነው። ዜሮዝ ኖ ኤክስቼንጅ ኦር ትሬድ አልነበረም፣ ኤክስቼንጅ አልነበረም። ዜሮዝ ኖ ኤክስቼንጅ ፎር ትሬድ ቢኮዝ ኢች ፐርሰን ሚት ዜር ኦን ቤዚክ ኒድስ። ሁሉም ሰው ራሱ የሚፈልገውን ፕሮዲዩስ ኤቭሪቲንግ ዘይ ኒድድ ስለሚያደርጉ የራሱን ፐርሰናል ሚስ ስለሚያደርግ ትሬድ አልነበረም። ዘ ሽፍት ቱዋርድስ ኤክስቼንጅ ወደ ኤክስቼንጅ ሽፍት ያደረጉ ደግሞ አስ ፒፕል ጌይንድ ስኪልስ ኤንድ ኤክስፒሪየንስ ሰዎች ስኪልና ኤክስፒሪየንስ ጌን እያገኙ ሲሄዱ ስሩአውት ትራያል ኤንድ ኤረር ለርኒንግ ባይ ዱይንግ ማለት ነው። ዘይ ቢግን ቱ ሊቭ ኢን ፋሚሊስ ኦር ግሩፕስ በፋሚሊና በግሩፕ መኖር ጀመሩ። ዴቨሎፕ ስፔሻላይዝድ ሮል ዴቨሎፕ አደረጉ። ዲዛይር ሞር ጉድስ ኤንድ ሰርቪስስ ቢዮር ሰርቫይቫል ከሜሪ ሰርቫይቫል በዘለለ ጉድስና ሰርቪስን ዲዛይር ማድረግ ጀመሩ። ዊዝ ኢንክሪዚንግ ኒድስ ኒድስ ሲጨምር ኢት ቢካም ኢምፕራክቲካል ፎር ኢንዲቪጁዋል ቱ ፕሮዲዩስ ኤቭሪቲንግ ዘይ ኒድ። መጀመሪያ ላይ ምን ብለን ነበር? ዘይ ፕሮዲዩስ ኤቭሪቲንግ ዋት ዘይ ኒድድ ብለን ነበር። ሶ ነገር ግን ኋላ ግን ዲማንዳቸው እየጨመረ ሲሄድ ፍላጎታቸው ከሜሪ ሰርቫይቫል እያለፈ ሲሄድ ሁሉንም የሚፈልጉትን ነገር ማምረት ኢምፕራክቲካል ሆነ። This realization led to the decline of self-sufficiency and the emergence of economic exchange. ይሄ ሪያላይዜሽን ሰልፍ ሰፊሽንሲ የሚባለው ዲክላይን ያደረገና the emergence of economic exchange ተፈጠረ ማለት ነው። ስለዚህ ከዛ ምን መጣ? ንግድ ተፈጠረው። ከዛ ባርተር ሲስተም የሚባለው ተፈጠረ። ባርተር ሲስተም ኦሪጂናል ኤንድ ካራክተሪስቲክሱን እናያለን። ኢመርጀንስ ኦፍ ዘ ባርተር ሲስተም The earliest form of trade was direct exchange of goods for goods called barter. Goodin በጉድ barter ይባላል። The direct exchange of goods for goods barter ይባላል። In barter, a person produced more than needed and exchanges the surplus for goods they did not have. በባርተር ጊዜ
ብዙ ያመርታል የሆነ ነገር ብዙ ያመርታል ከዛ የሚፈልገውን ሰርፕለሱን በሌላ በሚፈልገው ሸቀጥ ይለውጣል ማለት ነው ኤግዛምፕል a person growing more ያመሳ needed could trade the extra for tool or clothing ይለውጣል ስለዚህ ከዚህ በመነሳት ዴፊኒሽን ኦፍ ባርተር ስናይ ባርተር is the direct exchange of one good or service for another without the use of money ገንዘብ ይባል ነገር የለም ባርተር አንዱ ስንዴ ያመርታል አንዱ ማሽላ ያመርታል አንዱ ኤክሰስ የፈለገውን ስንዴ ለማሽላ የሚፈልግ ከሆነ ስንዴ የሚፈልገው ይለዋወጣሉ ማለት ነው A society that uses barter for all its economic transaction is called barter economy ሶሳይቲው ምን ይባላል barter economy ይባላል features of the barter system የባርተር ሲስተም features እና no intermediary or common standard like money is involved common standard ወይም ኢንተርሚዲያሪ ገንዘብ ይባል ነገር የለም trade depended entirely on personal agreement or mutual need trade የሚሆነው በፐርሰናል አግሪመንት እና በmutual need በጋራ ፍላጎት ነው As human societies expanded and trade became more complex the shortcoming of barter becomes more visible እንግዲህ ሰዎች ትሬድ እየተስፋፋ ሲሄድ እና ሞር ኮምፕሌክስ የሆነ ሲሄድ ባርተር ሾርት ካሚንጉ ሊሚቴሽኑ መጣ ቪዚብል ሆነ ከዛ ምን ሆነ ማለት ነው ሊሚቴሽኑ ባርተር ሲስተም እናያለን ማለት ነው the barter system posed several serious difficulties as trade needs grow አንደኛ lack of double coincidence of wants ይባላል lack of double coincidence of wants trade was only possible in both parties needed what the other had እንግዲህ አበበና ከበደ ሊገበያዩ የሚችሉ በባርተር ሲስተም ጊዜ ሁለቱም ከፈለጉ ብቻ ነው አለዛ አይችሉ ስለዚህ trade was only possible in both parties needed what the other had example if a potter wants wheat ሸክላ ሰሪው ስንዴ ከፈለገ they must find a wheat farmer who wants both ሸክላ የሚሰራው ስንዴ መግዛት በስንዴ መለወጥ ከፈለገ ግዴታ ሸክላ የሚፈልግ ስንዴ አምራች ገበሬ መፈለግ አለበት ይሄ ነው ዳብል ኮንሲደንስ ኦፍ ዋንት ማለት ይሄ ነው ግን ላክ ነው በቃ ታገኝ this limitation made finding a trade partners difficult and inefficient trade partner መፈለግ difficult እና inefficient ሆነ ማለት ነው absence of a common measure of value የለው no universal way to measure or compare value of goods no universal way to measure or compare value of goods አልነበረም example how many kilograms of weight equal to goat አንድ ፍየል ከስንት ኪሎግራም ስንዴ ጋር እኩል ይሁን የሚለው ነገር ሜጀር የሚያደርግ የለም በቃ ኔጎሽዬሽን ነው that negotiation was difficult without a common standard price were arbitrary and inconsistent common standard ከሌለ ደግሞ ፕራይስ ምንድነው ማለት ነው arbitrary እና inconsistent ነው ስለዚህ absence of common measure of value ሁለተኛው የባርተር ሊሚቴሽን ነው ሶስተኛው invisibility of some commodities some goods cannot be divided without losing value አንዳንድ ጉዶች ደግሞ ቫልዩአቸውን ሳያጡ ዲቫይድድ መሆን አይችሉም example if someone wants to trade a horse for shoe ፈረሱን ለጫማ መለወጥ ቢፈልግ the horse cannot be cut into parts ፈረሱን አንድ ጫማ ነው የሚፈልገው አንድ ፈረስ አለው እኩል አይሆንም ስለዚህ ማድረግ አይችልም ማለት ነው this made small transaction impossible with large goods small transaction በላርጅ goods impossible አደረገው የማይቻል አደረገው ማለት ነው ስለዚህ lack of double coincidence of wants absence of common measure of value and invisibility of some commodities የባርተር ሲስተም ሊሚቴሽን ናቸው ማለት ነው ሌሎችም ሊሚቴሽኖች አሉ difficulty in storing and transferring wealth barter goods like grains cattle or skins are ምንድናቸው perishable ናቸው expensive to store ናቸው difficult to transport over long distance ናቸው ስለዚህ wealth could not be saved or moved easily in the barter system በባርተር ሲስተም ጊዜ wealth saved እና easily move ማድረግ አስቸጋሪ ነበር difficulty in storing and transferring wealth is other limitation of barter system ሌላው difficulty in deferred payments or delayed payments or credits or problematic because prices change over time ሊሆን ይችላል goods degraded or lost value ሊሆን ይችላል lack of standardized units and trust ሊሆን ይችላል ስለዚህ deferred payment ለማድረግ difficult ያስቸጋሪ ነበር this made borrowing and lending very risky and impractical በባርተር ሲስተም ጊዜ deferred paymentን difficulty ስላለ borrowing and lending ግን very risk እና impractical ያደርገዋል ስለዚህ difficulty in storing and transferring wealth as well as difficulty in deferred payments are other limitation of the barter system ሶስት ቀደም ከተቀስናቸው ከሶስቱ በመቀጠል እነዚህ ሁለቱም ሊሚቴሽን ናቸው ማለት ነው
ይሄን ካየን the history of money in Ethiopia and the global context እናያለን። the history of money in Ethiopia and global context ስናይ global evolution of money from barter to fiat money ማለት ገንዘብ ነው። አንደኛው commodity money ነው። after the barter system collapsed due to inefficiencies commodity money emerged. barter system collapse ካደረገ በኋላ commodity money ተመሰረተ። communities used valuable tangible items like gold, silver, salt as money. እነዚህ commodity money የሚባሉት እነዚህ ናቸው። intrinsic value ያላችሁት ማለት ነው። choice of commodity depend on location and economic condition. choice of commodity depend on location እና economic condition ነው። የcommodity money drawback አለው። precious metals or heavy making transportation difficult. precious metal እነዚህ ወርቃማ precious metal ውድ የሚባሉት ሜታሎች እንደ gold, silver የመሳሰሉት ነገሮች heavy ናቸው፣ ከባድ ናቸው። እንደገና ደግሞ ለማጓጓዝ ትራንስፖርቴሽን ዲፊካልት ናቸው። እንደ አሞሌ ጨው አይነት ነገር ማለት ነው። ሶ ይሄ ሊሚቴሽን ነው። ዱቱ ዛት ምን ተፈጠረ ማለት ነው? ፔፐር ከረንሲ ኔክስት ስቴፕ። ፔፐር ከረንሲ ኦሪጂናሊ ባክድ ባይ ፕሪሺየስ ሜታል ተካማን ፔፐር ከረንሲ። ፔፐር ኖትስ ሪፕሬዘንትድ ኤ ፕሮሚስ ኦፍ ኤክስቼንጅ ፎር ሜታል ኤግዛምፕል ጎልድ ኮይን ማለት ነው። ኦቨር ታይም ፔፐር ማኒ ኢቮልቭድ ኢንቱ ፊያት ማኒ። ከጊዜ በኋላ ደግሞ ፔፐር ማኒ ወደ ምን ተለወጠ? ወደ ፊያት ማኒ ዲክሌርድ ባይ ገቨርንመንት አስ ሌጋል ቴንደር ማለት እሱ ነው። ላምጩ እንዲከፈል ህግ ያስገድዳል። ፔብል ቱ ዘ ቢደር ኦን ዲማንድ ሌጋል ቴንደር ማለት እሱ ነው። ባይዘይ ሶ ኦቨር ታይም ኮሞዲቲ መኒ ፔፐር መኒ ደግሞ ወደ ፊያት መኒ ተለወጠ። ኦቨር ታይም ፔፐር መኒ ኢቮልቭድ ቱ ፊያት መኒ ዲክሌርድ ባይ ገቨርንመንት አስ ሌጋል ቴንደር ኤንድ ኖት ኮንቨርቲብል ኢንቱ ጉድስ ኦር ኮይንስ። ይሄ ፊያት መኒ ወደ ጉድስ እና ወደ ኮይንስ ኮንቨርት መሆን አይችልም። ለምሳሌ ላይ ወርቅ ወደ ፈለከው ነገር መለወጥ ትችላለህ። እሱ ማለት ነው። ሰክሰስ ኦፍ ፊያት መኒ ዲፔንድስ ኦን የፊያት መኒ ሰክሰስ አንደኛ ትረስቲንግ ዘ በገቨርንመንት ትረስት መሆኑ፣ ሁለተኛ ደግሞ አድቫንስድ ፕሪንቲንግ ቱ አቮይድ ካውንተርፊቲንግን ፎርጀሪን ለማስወገድ አድቫንስድ ፕሪንቲንግ ይጠቀማል። የኢትዮጵያ ብር ባይዘው የት ነው የሚታተመው? ይሄን ታውቃላችሁ? ሌስተር ሲቲ የሚባል እንግሊዝ ከተማ ውስጥ ነው። መረጃ እንገራችሁ። ግሎባል ዴቨሎፕመንት ኦፍ መኒ ቼክስ ኤንድ ፔመንትስ። ከዛ ከፊያት መኒ በዘለ ደግሞ ኢንትሮዱክሽን ኦፍ ቼክ ኢንትሮዱስ ተደረገ። ቼክስ ኢመርጅስ ቱ ሬዱስ ዘ ሪስክ ቴፍት ሪስክ ኤንድ ሶልቭ ትራንዛክሽን ቻሌንጅ። የቼክ አካውንት ኦፍ አት ባንክ አሎስ ፔመንት ስሩ ሳይንድ ፔፐር ቼክስ። በጣም ተሻሻለ ማለት ነው። አድቫንቴጁ የቼክ አካውንት ኢንትሮዳክሽን ኦፍ ቼክ ሴፍ ፎር ላርጅ ትራንዛክሽን፣ ለላርጅ ትራንዛክሽን ሴፍ ነው። ለምሳሌ በአንድ ቼክ 50 ሚሊዮን፣ 10 ሚሊዮን፣ 100 ሚሊዮን ኢቭን ቢሊየን መጻፍ ትችላለህ። ሶ ሴፍ ፎር ላርጅ ትራንዛክሽን። ቼክ አክት አስ ሪሲፕት፣ ቼክ እንደ ሪሲፕት ያገለግላል። ፔመንትስ አር ፔየብል ኦን ዲማንድ ናቸው። ኖ ኒድ ቱ ካሪ አውት ላርጅ ካሽ አማውንት መሸከም ሳይጠበቅበት በሲንግል ቼክ ትራንዛክሽን ማካሄድ ትችላለህ። ኤሌክትሮኒክ ሚንስ ኦፍ ፔመንት ከቼክ ዘሎ ደግሞ አሁን ወደ ኤሌክትሮኒክ ሚንስ ኦፍ ፔመንት ወደ ሞባይል እና ኢንተርኔት ባንኪንግ መጣ ማለት ነው። ዊዝ ኮምፒውተርስ ኤንድ ቴሌኮም ፔመንትስ ቢካም ፖሲብል ተቻለ። ፔመንትስ ነው ሜድ ኤሌክትሮኒካሊ ሪሙቪንግ ፔፐር ወርክ ኢንታየርሊ። ፔፐር ወርክ ሙሉ በሙሉ አስወገደ። ኤግዛምፕል ክሬዲት ካርድስ፣ ቪዛ ካርድስ፣ ኦንላይን ባንኪንግ በመሳሰሉት ምን አደረገ ማለት ነው? ትራንዛክሽን መካሄድ ጀመረ። አድቫንቴጁ ምንድነው? ፋስት ትራንዛክሽን ነው፣ ፈጣን ነው። ሰኪዩር ኤንድ ኮንቪኒየንት ባለበት ቦታ ሆነ ጥንቃቄ በተሞላበት ማስተላለፍ ትችላለህ። ሪዱስ ሪላያንስ ኦን ፊዚካል መኒ ላይ ያለንን ሪላያንስ ምን አደረገ? ኮምፕሊትሊ አስወገደልን። ስለዚህ እነዚህ የገንዘብ ከመጀመሪያ ምን ነበረ? ከኮሞዲቲ መኒ ተነሳ። ከኮሞዲቲ መኒ ፔፐር መኒ፣ ከፔፐር መኒ ፊያት መኒ፣ ከፊያት መኒ ኢንትሮዳክሽን ኦፍ ቼክስ፣ ፋይናሊ ኤሌክትሮኒክ ሚንስ ኦፍ ፔመንት ተፈጠረ ማለት ነው። ይሄን ካየን ሂስትሪ ኦፍ መኒ ኢን ኢትዮጵያ እናያለን። ኤንሸንት ቱ ኤርሊ ቲዮን ሴንቸሪ፣ ከኤንሸንት ጀምሮ ኤርሊ ቲዮን ሴንቸሪ ያለውን የገንዘብ ሂስትሪ በኢትዮጵያ እናያለን። ኤንሸንት ፔሪድ አክሱማይት ፔሪድ ላይ ኢትዮጵያ ቢግን ዩዚንግ ኮይንስ ኢን ዘ 3rd ሴንቸሪ ኤዲ። ኢትዮጵያ በ3ኛው ክፍለ ዘመን በንጉስ ኢድናባስና አፊራስ ዘመን ምን ትጠቀም ነበር? ኮይን ትጠቀም ነበር። ዘስ ኮይንስ ወር ዩዝድ ፎር ኢንተርናል ኤንድ ኤክስተርናል ትሬድ። እነዚህ ኮይኖች ለሀገር ውስጥና ለሀገር ውጭ ንግድ ያገለግሉ ነበር። ኮይንስ ወዝ ዲስአፒርድ አፍተር አክሱማይት ኪንግደም ዲክላይን። አክሱማይት ኪንግደም ዲክላይን ሲያደርግ ኮይኑ ምን ሆኑ? አብረው ጠፉ። ከዛ ወደ ምን ሄድን? ዩዝ ኦፍ ኮሞዲቲ መኒ ዊዝ ኖ ኦፊሻል ኮይን ኢትዮጵያ ዩዝድ ኮሞዲቲስ ላይክ ሳልተባር፣ አሞሌ ጨው ኤንድ ቢዲስ
ክሎዝስ ልብስ እነዚህ ቅመሞች ነገር ነበሩ እነሱ እንጠቀም ነበር ሳልትስ ማለት ሞስት ፖፑላር ኤንድ ዋይድ ስፕሪድ አሞሌ ጨው ወይ ሳልት በጣም ሞስት ፖፑላር እና ዋይድ ዩዝድ ነበረ ከዛ ሳልት ሪሜን ዶሚናንት ኢቨን አፍተር ኒው ኮይንስ ኢመርጅድ አዳዲስ ሳንቲሞች ከተፈጠሩ በኋላ ኢቨን ሳልት አሞሌ ጨው በጣም ምን ነበረ ዶሚናንት ነበረ ማሪያ ቴሬዛ ታለር ኋላ ደግሞ ማሪያ ቴሬዛ ታለር የሚባል ኢንትሮዱስ ተደረገ ኢንትሮዱስ ቢትዊን ዘ ሌት 18th to early 19th century by foreign traders የውጭ ነጋዴዎች ማሪያ ቴሬዛ ዶላርን አስተዋወቁ ሚንትድ ኢን ቬና ማሪያ ቴሬዛ ቴለር በኦስትሪያ ዋና ከተማ በቬና በ1751 ኢሹ የተደረገ ነው ኔቨር ዩዝድ ኢን አውስትሪያዎች ግን ምን አላደረጉም ተጠቅመውት አያውቁም በት ዋይድሊ አክሴፕትድ ኢትዮጵያ ውስጥ ግን በጣም አክሴፕትድ ነበር ኢቭን አሁን ማርታሬዛ ምናምን ብር የሚባል ነገር ሰምታችሁ ታውቁ ከሆነ እሱ ነው ከሌላ አግኝቶ ምናምን የሆነ ነገር አለ ሶ ማሪያ ቴሬዛ ታለር ማለት ማርታሬዛ ጠገራ ብር የሚባለው ማለት ነው ሶ ሚንትድ ኢሜና በ1751 አውስትሪያዎች አልተጠቀሙበትም በኢትዮጵያ ግን ዋይድሊ አክሴፕታንስ ነበር ሰርቭዳስ ሚዲየም ኦፍ ኤክስቼንጅ አንቲል 1945 ማርቲያ ቴሬዛ ታለር እስከ 1945 ድረስ ለምን ሆኗል ሚዲየም ኦፍ ኤክስቼንጅ በመሆን አገልግሏል ማለት ነው ሂስትሪ ኦፍ መኒ ኢን ኢትዮጵያ ከ1893 እስከ ፕሬዘንት ድረስ ከ1893 ጀምሮ እስካሁን ያለውን ጊዜ ስናይ ደግሞ ኢንትሮዳክሽን ኦፍ ናሽናል ኮይንስ ኤንድ ፔፐር መኒ ኢንትሮዳክሽን ኦፍ ናሽናል ኮይንስ ኤንድ ፔፐር መኒ በ1893 ኢምፔሪያል መኒ ሰከንድ ዳግማዊ አጼ ምኒልክ ምን አደረገ ሚንትድ ኢትዮጵያን ፈርስት ናሽናል ኮይን የኢትዮጵያን የመጀመሪያው የሆነ ናሽናል ኮይን ብሔራዊ ሳንቲም ምን አደረገ ሚንት አስደረገ 1933 ደግሞ ሪፕሌስድ ባይ ኮይንስ ፊቸሪንግ ኢምፔሪያል ኃይለ ሥላሴ በ1933 ደግሞ ኢምፔሪያል መኒ ሰከንድ ፈርስት ሚንት ያስደረጋቸው ኮይኖች በኢምፔሪያል ኃይለ ሥላሴ ፊቸር ያዙ ኮይኖች ምን ተደረጉ ሪፕሌስ ተደረጉ በ1914 ባንክ ኦፍ አቢሲኒያ ኢሹድ ዘ ፈርስት ፔፐር መኒ 1914 ላይ ባንክ ኦፍ አቢሲኒያ ዘ ፈርስት ፔፐር መኒ ምን አደረገ ኢሹ አደረገ በት ፉል ፐብሊክ አክሴፕታንስ ነበር በህዝቡ ዘንድ በማህበረሰቡ ዘንድ ተቀባይነት አልነበረውም በ1932 ደግሞ ይቅርታ ባንክ ኦፍ ኢትዮጵያ ኢሹድ ኖቲስ ባክድ 100% ባይ ጎልድ ሰርኩሌቲንግ አሎንግሳይድ ሳልት ኤንድ ማሪያ ቴሬዛ እንግዲህ እንዳልኳቸው አሞሌ ጨው በጣም ዶሚናንት ነበረ ሳንቲም ማሪያ ቴሬዛ ሳንቲም ከመተዋወቁ በኋላ ኢቭን ራሱ ሶ በ1932 ባንክ ኦፍ ኢትዮጵያ ምን አደረገ ማለት ነው 100% ጎልድ ሆነ ገንዘብ ኢሹ ምን አደረገ ኢሹ ኖት አደረገና ሰርኩሌት ማድረግ ጀመረ አሎንግሳይድ ዊዝ ከማርተሬሳና ከሳልት ባር ጎን በጎን ማለት ነው ፎሬን ከረንሲ ኤንድ ዘብር ኦፍ ዘበርዝ ኦፍ ዘብር እንግዲህ የውጭ ምንዛሬና የብርን ውልደት ስናይ 1936 እስከ 1941 ጊዜ during and after the Italian occupation multiple foreign currencies were used 1936 እስከ 1941 ሁለተኛው ዓለም ጦርነት የነበረበት ጊዜ ነው ጣሊያንም ኢትዮጵያን ማለት ይቅርታ ጣሊያን ኢትዮጵያን የወረረችበት ጊዜ ነው ሁለተኛው የዓለም ጦርነት ከ1939 በኋላ ነው ሶ ጣሊያን ኢትዮጵያን የወረረችበት ጊዜ ስለሆነ multiple foreign currencies were used ለምሳሌ ኢጣሊያን ሊሬ ማሪያ ቴሬዛ ዶላር ኢስት አፍሪካን ሺሊንግ ኢንዲያን ሩፒ ኢጂፕሽያን ፓውንድ በብሪቲሽ ፎርስስ ኢንትሮዱስ የተደረጉት ነበሩ አገልግሎት ይሰጡ ነበር ስለዚህ ከ1936 እስከ 1941 የተለያዩ ሳንቲሞች ነበሩ 1945 ግን the Ethiopian government issued the ብር as the new national currency እንግዲህ ብር አሁን የምንጠቀምበት ብር የሚባለው ኮንሴፕት የተዋወቀው በ1945 ዓመተ ምህረት ይቅርታ በፈረንጆቹ አቆጣጠር በ1945 ነው በእኛ 1937 ማለት ነው with banking development checks were introduced and used in Ethiopia as non-cash payment instruments እንግዲህ ከዛ ጊዜ ጀምሮ ደግሞ 1945 ላይ ገንዘብ እንደ ናሽናል ከረንሲ ከተዋወቀ ጊዜ በኋላ ባንኮች ዴቨሎፕ ይወዱ ሲመጡ ቸኮች ምን ተደረጉ ኢንትሮዱስ ተደረጉ and non-cash payment instruments አገልግሎት መስጠት ጀመሩ ማለት ነው ስለዚህ ገንዘብ ይሄን በኢትዮጵያ ያለው ሂስትሪና በዓለም አቀፍ ደረጃ ያለው ሂስትሪ ይሄን ይመስላል ባርተር ሲስተም ምናምን የሚሉት ነገሮች አየን ዙሩ አሁን የምንጠቀምበት ብር በ1945 የተመሰረተ ነው ሶ የሚመረተው
ሌስተር ሲቲ ሌስተር ከተማ እንግሊዝ ሀገር ውስጥ ነው። ሌጋል ቴንደር አለው። ሌጋል ቴንደሩ ለአምጪው እንዲከፈል ህግ ያስገድዳል። ወይንም ፔብል ቱ ዘ ቢደር ኦን ዲማንድ የሚለው ሌጋል ቴንደር ይባላል። ሁለት ቫልዩዎች አሉት፣ ፌስ ቫልዩ እና ኢንተሪስቲክ ቫልዩ። ኢንተሪስቲክ ቫልዩ ብሩ የተሰራበት ማቴሪያል ዘ ማቴሪያል ዛት ዘ ብር ወዝ ሜድ። ኢንተሪስቲክ ቫልዩ ሲባል ፌስ ቫልዩ ደግሞ ላይ የተጻፈው 10 ብር ላይ 10 ቁጥር 50 ላይ 50 ላይ ያቺን ፌስ ቫልዩ ትባላለች። ባይ ኖ ሚንስ ዘ ፌስ ቫልዩ ኦፍ ዘ ከረንሲ ከኢንተሪስቲክ ቫልዩ መብለጥ የለበትም። ምክንያቱም ፌስ ቫልዩ ከኢንተሪስቲክ ቫልዩ ኢንተሪስቲክ ቫልዩ ከፌስ ቫልዩ መብለጥ የለበትም። ኢንተሪስቲክ ቫልዩ ከፌስ ቫልዩ የተሰራበት ማቴሪያል አገልግሎቱ ላይ ከተጻፈው ቁጥር ከሚወክለው የገንዘብ መጠን መብለጥ የለበትም። ከበለጠ ለሌላ አገልግሎት ስለሚችል በዚሁ የዛሬው ለሰን እናጠናቅቃለን። የኮንዞ ዩቲዩብ ቻናል ቤተሰብ የሆነ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ቤተሰብ የሆናችሁ ደግሞ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችሁ ዘንድ የደውል ምልክቱን ተጫኑ እያልኩኝ አስተያየት ኮሜንት እንድትሰጡኝ ላይክ እንድታደርጉኝ በአክብሮት ተጋብዛለሁ። የዛሬውን እዚህ ጋር እናጠናቅቃለን። በሌላ ለሰን እንገናኛለን።